እኔ ፖለቲካል ድርጅት አይደለም ኢኤን ፒሲፒን ሪፕሬዘንት አድርጌ ነው እዚህ ያለሁት እና ከዛ ውስጥ ያለው ድርጅት ኢትዮጵያን ፎረም ፎር ፒስ ዴሞክራሲ ኤንድ ዲቨሎፕመንት የሚባለው የዛ አባል ነኝ። ኦፍ ኮርስ እሱም ደግሞ የዚሁ የኤንፒሲፒ ነው። በየቸርማናችን አምባሳደር ምሩ አሉ እዚህ በየ2 ወሩ በየ3 ወሩ እንደተቻለ ዋና ዋና ብለን በመናስባቸው የኢትዮጵያ ጉዳዮች ላይ ንግግር እንዲያደርጉ ሰዎች እንጋብዛለን። በተለያየ ፊልድ በአግሪካልቸር በኢኮኖሚ ይሁን አንዳንዶችም አሉ እዚህ መተው መድረክ ላይ ንግግር ያደረጉ እዚህ መካከላችን በሬዲዮ እናስነግራለን፣ በኢንተርኔት እንገልጻለን፣ በምን ላለን የሚናገሩት ሰዎች ከካሊፎርኒያ ከቺካጎ ከምን ደርሶ መልስ ትኬታቸውን ከፍለው ሆቴላቸውን ከፍለው ነው የመጡት። ከ30 በላይ ሰው መጥቶልን አያውቅም። ያ ሁሉ ተደርጎ እና ኮሚትመንት ካላሳየን ለአንድ ጉዳይ ላይ መቆም ምንችል መሆናችን እንትን ካላል ሁሉ ጊዜ የምንጠብቀው አንተ ሙትልኝና እኔ ልኑር ከሆነ ወዴት ነው መንቀሳቀስ የምንችለው? ስለዚህ ያው ጣታችን ወደ ራሳችን እናመልክት የተባለውን ነገር በደንብ ማሰብ አለብን። ፖለቲካ ድርጅቶችን መውቀስ ምን ዋጋ አለው? ተነስተዋል፣ እናስተባብራለን ብለዋል፣ እንመራለን ተከተሉን ብለዋል። ሀሳባቸውን የተቀበላችሁ ሁሉ መከተል አለባችሁ። የዓላማ ጉዳይ ነው። ተባበሩ ከቻላችሁ ተባለ። ኦፍ ኮርስ እንተባበራለን ተናግረዋል ዶክተር ብርሃኑ እና በትናንሽ ነገር ላይ ምክንያት እየፈጠን ከማለት በትልቁ ጉዳይ ላይ ለመስማማት መቻል አለብን። ኮሚትድ መሆን አለብን። ያስከሌለ ድረስ ዝም ብሎ ዲስኩር ይሆናል። ሁልጊዜም ዲስኩር እና ይሄንን ከዛ መውጣት አለብን። ደርግ ያመጣብን ትልቁ በሽታ አንዱ እሱ ነው። ምን ይሉታል? ዲስኩር፣ ሰላምታ፣ ሰርቲፊካ እንግዲህ በቃ ሴሚናር ነው። ሁልጊዜ ሁሉ ይናገራል። በኋላ ይሄን ስላደረግ ተብሎ ሰርቲፊኬት ይሰጠዋል። አለቀ። ደግሞ እንደገና ኔክስት ዊክ ሌላ ቦታ ነው እና ያ ሲስተም መቆም አለበት። ፕሮዳክቲቭ በሆነ ጉዳይ ላይ ብቻ ነው መነጋገር መቻል ያለብን። አመሰግናለሁ። ታንክ ዩ ዶክተር መስማኩ።